ወይዬ ክንዴ እንዴት ነህ? አለሁ ወንድም አለ። እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድም አለ። አይዟችሁ እንግዲህ ምንም ማድረግ አይቻልም። አይዟችሁ ማልዳ ነግሬው ነበር። ኧረ ተወኝ ወንድም አለ። አይዞህ አሁን መጥናናት ነው በቃ። አሁን መጥናናት ነው ያለው፣ ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታየኝ ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው ጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። ያንተ ስልክ እምቢ ብሎኝ፣ ያንተ ስልክ እምቢ አለኝ፣ የኢያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው የምንወስደው እያሉ ተወኝ ወንድም አለ። ተወኝ እንደው ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ አለ። በአንድ ሰው እጅ ያለ ጦር እኮ ነው ታውቀው ያለክ እንዴ? አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው አዲሱ እንዴት ነው? አዲሱስ እንዴት ነው? አሁን ገና ተበታተን እናያለን። እኛ ራሱ በሱዳን ይወጣል። አሁን ወጣችኋል አይደል? ሁላችሁ አዎ የተወሰነ ወጣል። እየጨለመ ነው እንግዲህ ብዙ እየተያየን አይደል? ሱሳና ሀብታሙ ምን ላይ ነው ያሉ? አሁን እነሱ ሌላ ትንሽ እነሱ ሞጣ ያለ ወይታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው የነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለእሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባው። ያው ቀኗ ስለማልፋት እኮ ነው ያስጠቃል። ቀኑ ስለማልፋት ትጥቅስ ደህና ነው ወዶበታል። ትጥቅ ዷል አለ ኧረ አልሄድም በቃ እሱ ብቻ ነው የሞተ ወንድም አለ። እሱ ነው የሞተ፣ እሱ ነው የቆሰለ፣ እሱ ነው የሞተ። በቃ አልጠቃስ በቀደም እየለመን ነው እባክህ ተው አትግባ እባክህ እያልን ነው። አይዞህ ለማንም እንደዚህ ሰው እንዳታለቅ፣ ለማንም አሰብ እንዳታለቅ በቃ ሰምተን ወይም ጌታ አሁንም ልቅሶ የሚባል አታልቅሱ። አሁንም እንደዚያ ይሰማል። ወንድ ልጅ ምንም ሰው እኮ ነው ታሰምቶ ገፋት። አሁን ነገ ሰብስቡት፣ ኃይሉ ይሰብሰብ በቃ የለም። አሁን ማን ነው ያለ? የእሱ ምክትል ማን ነው? አዲሱ እንዴት ነው? እንደው ተወኛን ማለት እንደው እሱ ከሌለ ሰው ምን የለም። ምን እንዳለ እንደው አርካሱ አርግ ያለ እንግዲህ እንደሆነ አጥር ነው እሱ እንትና እንግዲህ እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ አዲሱማ አለ ምክትሉም አለ እንቶኔ እንጂ መላኩም አለ አይደለም። እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው? አማን እንዳትለኝ አይደለም። እሱንማ ሌላ እሱ አይደል? እሱ ሌላ የሚጫወትብን ተልኮ ይዞ ስንት ተልኮ ያኛው ማን ነው? አንዱ እነሱ የሚፈልጉት እነሱ ኑሮ የመጣው አላውቀውም። ማንኛው ነው? ፍቅሩ ነው ማንም ይሉት ቆራጡስ? አዎ አለ። እሱማ የራሱ ክፍለ ጦር ነው ያለው። እሱማ አለ እኮ እሱን አይዞህ በሉት። አሁን የቆራጡ ስልክ ላክልኝ። አሁን የቆራጡ ስልክ ዝም ብለህ ላክልኝ። የእሱ ስልክ ላክልኝ።